ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። ከቤተ መንግስት በቅርብ ርቀት ላይ ከወዳጅነት ፓርክ ጎን ከሜሪትስ ፕሮፐርቲ ባለ 2ና ባለ 3 መኝታ አማራጮችን በግንባታ ሂደት በመክፈል የቤት ባለቤት ይሆኑ። ምን ይሄ ብቻ! ቀድመው ከመጡ ለ10 ደንበኞች ብቻ በተዘጋጀው ልዩ ቅናሽ ይስተናገዳሉ። ባለ 2 መኝታ በ720 ሺህ ብር፣ ባለ 3 መኝታ ከ1.1 ሚሊዮን ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። አሁን ላይ በወንዝ ዳር ፕሮጀክት በተከበበችው ፒያሳ በአራዳ ፓርክና ወዳጅነት ፓርክ መሃል ላይ ይገኛል። እንዲሁም በ1 ኪሎ ሜትር ርቀት ላይ ሁሉንም መሰረታዊ ነገሮች የሚያሟላ አብርሆት ላይብረሪ፣ ኤሊያና ሆቴል እንዲሁም ሸራተን ሆቴል፣ ሊሴ ገብረ ማርያም ትምህርት ቤትና ካቴድራል ስኩልን በቅርብ የሚያገኙበት ከተፈጥሮ ጋር ተወዳጅተው የሚኖሩበት ውብ የመኖሪያ መንደር ከሜሪትስ ፕሮፐርቲ። ለበለጠ መረጃ በ0906 862727 አለያም በ0906 44 2727 ላይ ይደውሉ። አንተ ቤትህ ልጅህን ለመዳር ሰው ጥያቄ ቢያመጣልህ ልጅህን ስጠን ብትባል ማፊያ አጭበርባሪ ለሆነ አካል አሳልፈህ ትሰጣለህ? አትሰጥም። ማንም አይሰጥም። ደዩስ ካልሆነ የዱንያ ጥቅም ያታለለው ሰው ካልሆነ በስተቀር ልጁን ያሳደጋትን የተንከባከባትን አዛ ለሆነ ሰው ሰላት ለማይሰጥ እንደፈለገ የሚያደርግ ለሆነ ሰው አይሰጥም። ስነ ምግባሩ እንዴት ነው? አኽላቁ እንዴት ነው? እሷንስ ማስተዳደር ይችላል ወይ? ለምን ይጨነቃል ወላጅ? ለዚህ ነው እኮ ሴት ልጅ ያለ ወልይ ማግባት አትችልም። የሷ አባት ወይ ወንድም ወይ አጎት ሊኖር ይገባል። ሰጥቻለሁ ተቀብያለሁ ለማለት ኒካሁ ትክክል ሊሆን እንጂማ ማንኛውም ሴት ራሷን በነፍሷ ከዳረች ኒካሁ ባጢል ነው ተብሏል። ለምንድን ነው ሴት ልጅ ብቻዋን ራሷን እንድትድር ያልተፈቀደላት? አንደኛ ለራሷ እኮ ሲባል ነው። ሚቆረቆርላት፣ ሚከራከርላት፣ የሚንከባከባት ሰው አላት፣ ወገን አላት፣ ዘመድ አላት ተብላ የተገባች ሴትና ሰው ዝም ብሎ እንትን ያለው እኮ አንድ አይነት አመለካከት የለውም። የሰው ልጅ ነው። በተለይ ወንድ አፉ በሉኝ ወንዶች ወንዶች ዝም ብሎ እሺ ብላ ወዳም ስትመጣ እቺ እኮ ነው መጀመሪያ የሚመጣሽ ብሎ የመንቀባረር ምናምን ለአንዲ እንዳታደርግ አማና አይደለ? ሴት እኮ ራሱ የአላህ አማና ናት። ነብዩ ሰለላሁ ዐለይሂ ወሰለም ሴቶች የአላህ አማና ናቸው። አንተ ጋር ከቤተሰብ በንጭ ወይም ደግሞ ተቀብለ ስታመጣ አማና ነው። ቤተሰብ አባት እናቷ ተንከባክቦ ነበር የሚያሳድጓት አይደል? አንተ ጋም አማና ነው። ከዛ የበለጠ ልትንከባከባት። ስለዚህ ልክ ልጅን ስትድር እንደዛ እንደምትጨነቀው ሁሉ በኢትዮጵያ ሙስሊሞች ጉዳይን እንዲህ ሊያስጨንቅ ይገባል ነው አማና። ወላሂ የግሩፕ ጉዳይ ምናምን እዛን ጣለው። ወደፊት የሚያራምደን ወደፊት የምንሄድበት ሀገሪቱ ላይ እኩል ተጠቃሚ የምንሆንበት የኢትዮጵያ ሙስሊም በሁሉም ጉዳይ መብቱ የሚከበርበት የበላይነቱ የሚረጋገጥበት እንዲሆን የሁላችንም ኃላፊነት አለብን። የነከሌ እንዳትል አንተ ምን ሰርተሃል? ማዛ ቀደምተ ለሃዚ ዲን ለዚህ ዲን ያበረከትከው ወንድሜ ምን አለ? እስቲ ምን ሰርተናል? ምን አዘጋጅቻለሁ? በአቅማችን ለዲናችን ልንቆረቆር ይገባል። ስለዚህ አማና ነው። ስልጣን ላይም የመጣው በአማና ነው። አላህ ያየኛል፣ አላህ ይመለከተኛል፣ የማደርገውን እንቅስቃሴ በሱ ቁጥጥር ስር ነው ብሎ ምንም ነገር ሳያጓድል በአማና ሊወጣ ይገባል። የነዛን ቀደምት ታሪኮችን ሊደገም ይገባል። የማን ከተባለ የኛ ሁሌም ሮል ሞዴል የሆኑት ሰሃቦች የነብዩ ሰለላሁ ዐለይሂ ወሰለም አንበሶች ናቸው። አስሐቢ ከንጁም የኔ ሰሃቦች ማለት እንደ ከዋክብት ናቸው። መመራት የፈለገ ሰው ሊመራባቸው፣ መንገድ መከተል የፈለገ ሊከተልባቸው ይገባል። ዑመርን ተመልከታ። ምን አይነት መሪ ነበሩ! እንዴት ነበር በአማና የተወጡት! ዑመር ለይል እኮ አይተኙ ይንቀሳቀሳሉ። ምን ጎደለ ብለው ዑመር ልብሳቸው ከ30 በላይ የተሰፋ ነው፣ ተቀዶ የተሰፋፋ የሀገር መሪ ሆኖ ዑመር ሳቃቸው ስለሳቸው ይጠይቃሉ እኮ የሀገራችን መሪ እንዴት አያችሁት ይላል ዑመር። ጉርነት ካየ ያቺን ጉርነት ሊሞሉ ሊሸፍኑ ያንዲ እንዲመጣ እንደዛ መሪ ለመሆን ባንችል እንኳን ለመነሳሰል መጣር አለብን። ለምን ከተባለ ሁላችንም ስልጣን ላይም ቆየን ከስልጣን ቦታም ውጪ ቆየን የተጻፈልን ቀነ ቀጠሮ አለ።
ቀብር መንገባበት ቀብር ስንገባ አላህ ይርሐመው እከሌ ጥሩ ነበር ከመባለው ነኝ ወይስ ኡፍ አላህ ገላገለን ከየትኛው ነው? እንደው በሀገራችን ደረጃ ሐሳኒ ረሕመቱላህ ዐለይህ ሐጂ መሐመድ ሳኒ ሐቢብ ረሕመቱላህ ዐለይህ በመጥፎ የሚያወሳቸው አለ? እንደው ሸይጣን ካልሆነ በስተቀር እኮ ለምን ለኢትዮጵያ ሙስሊም መልካም ውሎ አለ መብቱ እንዲከበር ያላደረጉት ጥረት የለም። እንደው የቅርቡን እናስታውስ ነው እንጂማ የኢትዮጵያ ዑለማዎች ከአጼዎች ጋር ብዙ መከራ ተጋፍጠው ምን ብለው ይህን ዲን ለኛ በአማና አቅርበዋል። ወላሂ መከራውን አይተዋል። እንግሊቱ መከራ ተፈራርቆባቸዋል። እንደኔና እንዳንተ እንደ በተመሳሰለ መልኩ አይደለም የተማሩት። ሲያናፍጡ እኮ ኩራዝ ላይ ስለሆነ ሲቀሩ የነበሩት ሻማ ላይ ንፍጣቸው ጥቁር ነበር። መንገድ ሲሄዱ እግራቸው እየደማ በሾህ ጫማ የለ ምን የለ አንድ ልብስን ለስንት ሳምንታት ይለብሱታል። ምን ፈልገው ለኢስላም ለኛ ይሄን መልእክት ለማድረስ ለፍተው ደክመው ነው። ወላሂ የኢትዮጵያ ዑለሞች እንደሌላ ሀገር አይደሉም። የኢትዮጵያ ዑለማ መከራ የቀመሰ ነው። የኢትዮጵያ ዑለማዎቻችን ልናከብር ለነሱ ቦታ ልንሰጥ፣ እንደዚሁም ደግሞ በብዙሃኑ ማህበረሰብ ደግሞ ሰፊው ማህበረሰብ የኢትዮጵያ ሙስሊም ደግሞ ደረጃውን ቦታውን ክብሩን እንዲያገኝ ደግሞ የሁላችንም ልፋት ያስፈልጋል። ኩልኩም ራኢን ወኩልኩም መስዑሉን አን ረኢየቲሂ ሁላችሁም ጠባቂዎች ናችሁ፣ በምትጠብቁት ነገር ትጠየቃላችሁ። ኃላፊነት አለብን። የትኛውም ቦታ አንተ ኃላፊነት ስራ እንኳን ሱቅ ላይ ተቀጥረ ስትሰራ ሙስሊምነትን ልታስመሰክር ይገባል። ታማኝነትህን አብዱላህ ኢብኑ ሙባረክ ረሕመቱላህ ዐለይህ ያ ዓሊም ያ ሙጃሂድ ያ ነጋዴ ያ አቢድ ዓመቱን ለአራት ከፍሎ 3 ወሩን ለጂሃድ 3 ወሩን ለኸልዋ ሰርቶ ብቻቸውን አላህ የሚገዘቡበት 3 ወሩን ዕልም የሚሰጡበት 3 ወሩን ንግድ የሚወጡበት አብዱላህ ኢብኑ ሙባረክ ከየትኛው ቤተሰብ ነው የተገኙት? አማና ጠባቂ ቤተሰብ ውስጥ እኮ ነው የተገኙት። አንተ አማና ስትጠብቅ ልጅህ አማና ይጠብቃል፣ ያንተን አርአያ ይዞ ይከተላል። እኔ ውሸታም አጭበርባሪ ከሆንኩኝ ልጅም ያንን ነው። ልጆች በተለይ ቤት ውስጥ ንግግር አይደለም ተግባርን ነው የሚያዩት። ተግባር የምንሰራውን ነገር ተግባሩን ነው ልጆች የሚያዩት። አብዱላህ ኢብኑ ሙባረክ አባታቸው ሙባረክ የአንድ አትክልተኛ ሰራተኛ ነበሩ። ይትፍሩት የሚመረትበት ብርቱካን ፋብሪካ ላይ ነበር የሚሰሩት። 3 ኪሎ 4 ኪሎ የሚሸጥበት እንዳይመስልህ ፋብሪካ ዋናው ማሳው ላይ እዛ ተቀጥሮ እየሰሩ ከለታት አንድ ቀን አለቃቸው መጣ። የአትክልቱ ባለቤት እስቲ ጣፋጭ ብርቱካን ቆርጣ አምጣላቸው። አብዱላህ ኢብኑ ሙባረክ ቆርጦ ሰጡት። ሲበላው ይጎመዝዛል፣ ይመራል። ጣፋጭ ነው መላል። እሺ ብለውንም ቆርጦ ሰጡት። አሁንም ሲበላው ይመራል። ሰውየው ተቆጣ። ጣፋጭ እያልኩ የሚጎመዝዝ የሚመርት ሰጠኛለህ እንዴ ሲላቸው ምን አሉ? አብዱላህ ሙባረክ የአብዱላህ ኢብኑ ሙባረክ አባት ወላሂ በአላህ ይሁንብኝ እዚች ቦታ ላይ ከመጣው ሰዓት ጀምሮ አንድ ቀን ጣፋጭቱ ነው መራራይቱ ነው ቀንሼው አላውቀውም። እንኳን አንድ ፍሬ አይደለም በጆንያ እኮ ይዘህ ብትሄድ ማይታወቅበት ቦታ እኔ እንዴት ነኝ መጋዘኑ ሲቀጠር ካርቶን 50 ካርቶን ጫን ሲባል ስንት ነው ምጭ ነው በጎኔት ነው መወስደው ማንነኝ እኔ እንዴት ነኝ ባህሪ ሁላችን ራሳችን መፈተሽ። የዚህ ጊዜ ሰው ምን አለ? ይሄም አማክረው ከባድ ሰው ነው አለና እስቲ አንድ ጉዳይ አለኝ። ያሁዳዎች ነሳራዎች ልጆቻቸውን ሲድሩ ለጉራ ለዝና እያሉ ይድራሉ። አንድ ሙስሊም ልጁን ለማን ነው የሚድረው? አላህን ለሚፈራ አማና የሚጠብቅ ስነ ምግባር ያለው ዲን ያለው ሲሉ እዚህ ካለው ከአካባቢ ዲን ያለው አማና የሚጠብቅ አላህ የሚፈራ ካንተ ውጭ አላየው ልጄ ላንተ ድሬያለሁ። ከነሱ ማን ተገኘ? ቅድም ያልኳቸው ዓሊም አብዱላህ ኢብኑ ሙባረክ ከዚህ ቤተሰብ ነው የተገኙት። ስለዚህ እኛም መጪው ትውልድ ጠንካራ አማና የሚጠብቅ በሙስሊሙ ጉዳይ በአንድነት ጉዳይ የሚያስጨንቀው አሁንም መሪዎችን ስናመጣ የሙስሊሙ አንድነት የሚያስጨንቃቸው የሙስሊሙ ወንድማማችነት የሚያስጨንቃቸው የሙስሊሙ የበላይነት የሚያስጨንቃቸው እንጂ የራሳቸው ጉዳይ የራሳቸው እንዲህ ሳይሆን እንደዚህ አይነት እንዲመጡ የኔ ያንተ የሁላችንም ኃላፊነት አለ።
ትልቁን ቦታ የሚወስዱት ዑለማዎች ናቸው። ዲን ያወቀና ያላወቀ አንድ አይደለም። ያወቀ ሰው በዲኑ እንደሚጠየቅ ስለሚያውቅ እንደ ተራው ማህበረሰብ አይደለም፣ ጥንቃቄ ያደርጋል። ስለዚህ እነሱን በማክበር በመንከባከብ ሌላ ደግሞ አሁን እሁድ ምናምን ነገ ነው መሰለኝ በየመስጊዱ አለ የወጣቶች የሴቶች ከዛ ምንድነው የምሁራን ሁሉም ያስፈልጋል። የተማረ ያስፈልጋል። ኢስላም ሁሉንም ይፈልጋል። የተማረ በአካዳሚኩ ላይ የደረሰ ያስፈልጉናል። ጠንካራ ተማሪዎች ያስፈልጉናል። ልጅህንም ለዚያ አብቃው። ስታስተምረው በዚህ ንያ አስተምረው። ትልቅ ደረጃ ለኢስላም እንዲካድም ዶክትሬቱንም ማስትሬቱንም ፒኤችዲውንም ሁሉንም ነገር እንዲጠቀልል አድርገህ ነይታ አስተምረው። ጠንካራ ነገሮችን መቋቋም የሚችል ጀግና፣ ሐቀኛ፣ ስነምግባር ያለው ታማኝ የሆነ ተማሪ እንዲሆን አድርጋ አሳድገው ልጅህን። ስለዚህ በሁሉም ጉዳይ ላይ ኃላፊነት አለብን። ኃላፊነታችንን በአግባቡ እንወጣ የሚል መልእክት ነው ዛሬ አላህ Subhanahu Wa Ta'ala የኢትዮጵያ ሙስሊምን የሚመጡት መሪዎችንም እንደዚሁም ደግሞ የሚመርጡትንም በታማኝ ሁኔታ መርጠው የተመረጡትንም በታማኝ ሁኔታ ማህበረሰቡን የሚያገለግሉ አላህ ያድርግልን። አንድነታችንን አላህ ይጠብቅልን። አንድነታችንን አላህ ይጠብቅልን። ወንድማማችነታችንን የእውነት ወንድማማችነት አላህ ያድርግልን። ለሱ ብለን የምንዋደድ አላህ ያድርገን። ለሱ ብለን የምንተዛዘን አላህ ያድርገን። ለሱ ብለን የምንዘያየር አላህ ያድርገን። አላህ Subhanahu Wa Ta'ala ለሱ ብሎ ተዋደው ነገ የውመል ቂያማ የታሉ ለኔ ብሎ የተዋደዱ ብሎ ከሚጠራቸው ባሮች መካከል አላህ ያድርገን። የሁላችንን መጨረሻ አላህ ያሳምርልን። መጨረሻችንን አላህ ያሳምርልን። የታመሙ ቤተሰቦቻችንን አላህ ያሽርልን። የታመሙ ቤተሰቦቻችንን አላህ ያሽርልን። የሞቱብን እንደም የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። ያ ረብ ያለገባውን ወጣት ጥሩ ትዳር አላህ ይለግሰው። ለሴት እህቶቻችን ሷሊህ ባል አላህ ይለግሳቸው። ለወንድሞቻችንም ሷሊህ ሚስት አላህ ይለግሳቸው። ልጅ የሌለውንም አላህ ልጅ ይለግሰው። ሀገራችንን ሰላም አላህ ያርግልን። ሰላም አላህ ያርግልን። ጦርነቱን አላህ ያንሳልን። በየአካባቢው ሰላሙን አላህ ያምጣልን። ያ ረብ ጋዛ ላይ ፊሊስጤም ያሉት ወንድሞቻችን አላህ ይድረስላቸው። የበላይነቱን አላህ ለነሱ አላህ ያድርገው። በረሃብ እያለቁ ነው። ያ ረብ አላህ በቃቸው አላህ ይበላቸው። እንደ የበላይ አላህ አርጋቸው። ደስተኛ አላህ አርጋቸው። ሰላሙን አላህ ያስፍንላቸው። በይተል መቅዲስን በወንድሞቻችንና በእህቶቻችን እጅ አላህ ያስገባው። ከነዚህ ከአረመኔ ይሁዶች እጅ አላህ ነፃ አላህ ያውጣው። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم انصرنا ولا تنصر علينا. اللهم انصر من نصر الدين. اللهم انصر من نصر الدين. اللهم انصر من نصر الدين واخذل من خذل المسلمين. واخذل من خذل المسلمين. اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين. اللهم انصر المجاهدين في كل مكان. اللهم انصر إخواننا مستضعفين في كل مكان. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم. وآخر دعوانا أن الحمد لله رب العالمين. والسلام عليكم ورحمة الله وبركاته.